አረ ጉድ በል ጎንደር! አረ ጉድ ነው ጉድ ነው ጉድ ነው አለ ያገሬ ሰው። እንዴት ሰው በወንድሙ ይቀናል እንዴ? ኢፍሬም የሆነት ቀንተህ ነው እንጂ አሁን የወንድምህ ሚስት ወይም ደግሞ ሚስትን በቃ እንግዲህ ፍቅረኛ አይደለችም። ይሄን ያህል ቅድም ይቅርታ ጠይቀህ አሁን ድብድብ። በስመ አብ ወወልድ ወመንፈስ ቅዱስ። ሰላም ሰላም! ውድና የተከበራችሁ የእኔ ውድ ቤተሰቦች የእኔ እንቁ ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እንደምን አደራችሁ? እንደምን ለዚህ ድንቅ ሰዓት ደረሳችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልልኝ። ሶሪ ለብዙ ዓለም የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኑ። እንግዲህ እንደተለመደው ዛሬ በአዲስ ነገር ከች ብዬላችኋለሁ። አዲስ ነገር ምንድን ነው ይዤላችሁ የመጣሁት? ሰሞኑን እየተፈጠረ ያለው ግርግር አለ። ግን በእህትና በወንድም ጥላቻ ባይሰራ ደስ ይለኛል፣ እንደኔ ማለት ነው። እግዚአብሔርን በጣም ነው የሚያስጠላው። እነዚህ ዩቱበሮች የሚባሉት እንዲሁ አስጠሉ፣ ተግማሙ። እነዚህ የቡታጅራ ወጣቶች እንዴት ሰው በገዛ ወንድሙ ይቀናል እንዴ? የፍሬም ትናንትና እንግዲህ ከአቤላም ጋር ተጣላህ፣ ከእንትና ከወንድሟ ጋርም ተጣላህ፣ ከራሷ ጋርም ተጣላህ፣ ከወንድምህ ጋርም ተጣላህ። እንዴ የወንድምህ ደስታ ሊያስደስት ይገባል እንጂ ጥላቻ። አረ በስመ አብ ወወልድ ወመንፈስ ቅዱስ። ምን ያለው ጊዜ ነው የደረስነው ጎበዝ! እውነት እንዴ! እሺ አብርሽ ቢተዋት ምን ታደርጋታለህ? አንተ እኮ አታገባት፣ እሱንም ደግሞ አንተ አታገበውም። ሩታና አብርሽ ነው እንግዲህ ይገናኙ። ያለቀ የደቀቀ የሞተ ነገር ነው። እሷም የራሷን ህይወት ጀምራለች፣ እሱም የራሱን ህይወት ይጀምርበት። እንዴት ወንድሙ በወንድሙ ላይ ይቀናል? ምን ያለው ጊዜ ላይ ነው የደረስነው? እውነት በጣም ነው የሚያስጠላው። ኤፍሬም የሆነ ጨገጊት ነገር ነው። እውነት ለመናገር የሆነ ገገማ ነው ደግሞ ገገማ። ታውቃላችሁ? ገገማ እውነት ለመናገር ገገማ ነው። አማርኛ እንኳን የሆነ አሳማኝ ነገር እኮ የለውም። ዝም ብሎ ግግም አይኑን ጨፍኖ ነው እየተከራከረ ያለው። ከእሱ ጋር መሆንሽ ምን አገባህ እንዴ? በወንድም ህይወት እኮ አንተ አትኖርም። አንተ የራስህን ህይወት አትኖርም እንዴ? እንዴት ሰው የራሱን ህይወት መኖር አይጀምርም? ሩታ እንኳን ተስፋ ቆርጣ አሁን የራሷን ህይወት ጀምራለች። ባሏ የተዋት እንኳን ማለት ነው። እንዴት አንተ በወንድም ላይ ይሄን ያህል ቅናት፣ ይሄን ያህል እንዴ? ያን ያህል እንደዛ የራቁት ፎቶ ይዞ ሲያሰቃዩት፣ እንደዛ ሁለተኛ ልጅ አርግዣለሁ ስትለው፣ እንደዛ በጠላቱ በጠበኛው እንኳን ያ ሁሉ ነገር ሲሆንበት እንዴ ምን ያልሆነ ያለ አብረሽ ያ ሁሉ ሲሆን ምንም አላልክም። ለማስታረቅም አልመጣህም። ጥፋተኛ ነሽም ብለህ አልመጣም። ድምፅህን ያጠፋ አሁን ዛሬ በቃ እሷም የራሷን ህይወት ስትጀምር ሰላማዊ ስትሆን እሱ ደግሞ ሰላማዊ ሲሆን ለምን ሰላም ሆነ? ወንድሜ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ሆይ መተዛዘን መተሳሰብን ስጠን። እውነት በጣም ነው የሚያስጠላው። አሁን ከአንተ ምንድን ነው አሁን ለወጣት ምንድን ነህ አንተ? መቼስ ምሳሌ ሆናለሁ አትልም፣ እርግጠኛ ነኝ። ምክንያቱም በዚህ ምሳሌ መሆን አትችልም። ብዙ ሰዎች ለትውልድ ምሳሌ የሚሆኑ አሉ። እናንተ ምሳሌ አትሆኑ በፍጹም። በተለይ ኤፍሬም፣ እነ ሜሪ፣ እነ ዳኒ፣ እነ ሩታ ሰፈር እዛ ምንም ለትውልድ አርያም ምሳሌ መሆን አትችሉ። ዜሮ ናችሁ። እንዲ አብርሽ እንኳን ያ ሁሉ የራቁት ፎቶ ተይዞበት ያ ሁሉ ሲሆን አንገቱን ደፍቶ እንደ ሴት ልጅ እያለቀሰ አልቅሶ እንዳላለቀሰ አንገቱን ደፍቶ በትዕግስት ነው ያሸንፋቸው። ጥፋቱን እንኳን አምኖ ብዙ ጊዜ ይቅርታ ጠይቋታል ሩታን። ብዙ ጊዜ ጥፋተኛ ነኝ ይቅርታ፣ ልጃችን እናሳድግ። ብዙ ጊዜ አብርሽ ተስፋ የቆረጠው በክብሩ ስትመጣበት ነው። ወንድ ልጅ በክብሩ አይደራደርም እንዴ! እንዴት የወንድምህ ደስታ ሊያስደስት ይገባል እንጂ እንኳን በሰላም ተገላገላችሁ፣ እንኳን እሷም የራሷን ህይወት አንተም የራስህን ህይወት እንኳን ደስ አለህ ወይም እንኳን ደስ አለሽ ልትላት ይገባል እንጂ ጭራሽ አረፈር እንደ ቤተሰቦች ሲያዩት ምንድን ነው መልስህ እንዴ? ትንሽና ትልቅ ተደባደቡ። ትንሽየው በወንድምየው ቀና። ኧረ ውርዴት ነው። በጣም ነው የሚያስጠላው እንዴ! ምንድን ነው የሚያምህ? እውነት ይሄ ጤና ማጣት ነው።
ጤና ማጣት መካሪ አታልልህም። ስማርት እህት ወንድሞች ነው ያሉህ። ስማርት ቤተሰብ ነው ያለህ። እነ ብዙዬን እነ ዴብን የመሰለ ግን አንተ የሆንክ ገገማ ነገር ነህ። ቢገባህ ብትረዳው ትደሰታለህ እንጂ ለአብርሽ እስከዚህ ድረስ ጠላት አትሆንበትም። በአብርሽ ህይወት ደግሞ አብርሽ ነው የሚወስነው። ከፈጣሪ በታች መወሰን የሚችለው አብርሽ እንጂ አንተ አይደለህም። እናት አባቱ አይደሉም። ማንም አይወስንለትም። ሄርሜላን በሷ ህይወት የምትወስን እሷ ናት። አብርሽን በራሱ ህይወት የሚወስነው እሱ ነው ከፈጣሪ በታች። እንዴ አይኔን ጨምፍነ ግግም ብለህ ከወንድምህ ጋር በጣም ባለየነክ። እውነት በጣም ነው የምታሳፍረው። አንተ ቤተሰብ ነው የምታሰድበው። በነገራችን ላይ እንደ የራቁት ፎቶ እንኳን ይዘውበት እንደዛ መከራ ሲያሳዩት ለቤተሰቦች ይዋረዱ ያሉ ብሎ እሱ በሰቀቀን ውስጥ ሆኖ ያን ነገር ስንት ዋጋ ከፍሎ እንትን ሲል ያን ወጥተህ እንኳን ቤተሰብ ታሰድባል ምናምን ያላልከው ዛሬ ሰላም ሲሆን ለምን ሰላም ሆነ? ኧረ ተፋቱት እንዴ! እንዴ ከአብርሽ ራስ ወረድ እንጂ ስነ ስርዓት ይኖርህ እንዴ! ጭንቅላትህ አይሰራም እንዴ? በጣም ነው የሚያስጠላው። እና ሙዶች ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። ብዙ ዓለም ዩቲዩብ ቻናል የሚለውን ሰብስክራይብ ላይክ እያደረጋችሁ አበረታቱ ውዶች፣ ፍቅሮች፣ ማሮች ማለት ነው። እና ይፋ እውነት ለመናገር እግዚአብሔር ልቦና ይስጥህ። እኔ ሌላ አይደለም። በነገራችን ላይ እግዚአብሔር ማስተዋልን ይስጥህ፣ ልቦና ይስጥህ ነምል። ምክንያቱም መጽሐፍ ቅዱስ እንኳን የባልንጀራውን ሚስት የተመኘ ደንበር የገፋ ደግሞ ምንድነው ያለ ምር ያልመ እስከ 7 ትውልዱ ምር ያልመራውም ይላል የእግዚአብሔር ቃል። አንተ ደግሞ በእናት ልጅ በትልቅ ወንድምህ አብርሃም እኮ ትዕግስተኛ አስተውሎ ስለሚያይ እንጂ እንደሌላ ወጣት እንደሌላ ሰው ቢሆን ጥርስን አርግፎልህ ነበር እኮ። እውነቴን ነው። ይሁን በሚያፈቅራት በሚወዳት በብዙ ፈተና ውስጥ አልፈው ደግሞ ሰሞኑን ትንሽ እረፍት ባገኙበት ሰዓት የራሳቸውን እንትን ላይፍ ለማሳለፍ ባሉበት ሰዓት እንዴ ስነ ስርዓት እውነት እፈር በጣም ያሳፍራል። በጣም ነው የሚያሳፍረው። አሁን እህትህ ደውላ ብጠይቅህ መልስ ምንድን ነው? ትልቅ ወንድም ዴብ ደውሎ ብጠይቅህ መልስ ምንድን ነው? ያችኛው ትልቋ እህትህ ደውላ ብጠይቅህ መልስ ምንድን ነው? እናት አባቶች ደውሎ ብጠይቁህ መልስ ምንድን ነው? ሀይሚም እንኳን ደውላ እንዴ ምን እያረክ ነው? ያማል እንዴ አንተ ምን እያረክ ነው ብትል መልስ ምንድን ነው? ሌላውን ተው፣ ተመልካቹን ሌላውን ተወን፣ እኛን ተወን። እንዴ ስንት ስርዓት እውነት በጣም ነው የሚደብረው። ያንተ ሚስት ብትሆንስ? ለምሳሌ ያንተ ሚስት ሆና ያንተ ሚስት ሌላ ሰው ቢመኛት ወይም ደግሞ ሌላ ሰው የኔ ፍቅረኛ ናት ወይም ደግሞ ከሱ ጋር ሆነሽ ማየት አልፈልግም ብሎ ያነሱ ግግም ቢልብህ ምን ታደርጋለህ? እንዴ እንደዛስብ ጭራሽ ደግሞ በእናትህ ልጅ ወራዳ ነክ። ህፃናት እንኳን አያደርጉትም ይሄን። እንዴ ወንድ ልጅ እኮ ነው። ሴት ልጅ ብትሆን ትጎጃለሽ። ሚስት አለው፣ ልጅ አለው፣ ነገ ጥሎሽ ይሄዳል፣ ባለየ ነው ምናምን የሚጠጣ የሚጨፍር እንደዛ ያለ ወንድ ቢሆን ኦኬ እንጂ አብርሃም ተገፍቶ ነው፣ እሷ ደግሞ አፍቅረው ነው፣ ወደው ነው። በሱ ያለውን ነገር ሁሉ አብሬ እጋፈጣለሁ ብላ ከፈጣሪ ጋር ሁኔ ማድረግ ያለብኝን ነገር አብሬ ካንተ ጋር አደርጋለሁ ብላ እሷ አምናበት የገባችውን ነገር አንተ እንዴት እንደዚህ? ኧረ በስመ አብ ወልደ መንፈስ ቅዱስ እንዴ! በጣም ነው የሚያስጠላው። ጭንቅላት ራሱ እንዴት እንዳሰበው እንዴት እንዳመነበት ራሱ በጣም ነው የሚያስጠላው። እንዴ እኔ ስመለከት ይህን ያህል ከሰቀጠጠኝ፣ አንተ ግን ጭንቅላት ይሰራል። አማኑኤል ግባ ብሏል። ግድ አብረሽ እውነቱን አማኑኤል መግባት አለበት እውነት
እንጂ በወንድምህ ላይ ይሄን ያህል ጥላቻ፣ ይሄን ያህል ቅናት፣ እውነት የቅናት መንፈስ ነው። ግን ምንም ብትቀና ምንም ማምጣት አትችልም። ሜሪም ዳኒም ደክሟቸው ቀረ። እሷ ራሱ እኮ አንዴ የራቁት ፎቶ ያዘችበት፣ አንዴ ሁለተኛ አርግዣለሁ ብላ መጣችበት። እንዲህ ብዙ መንገዶችን ተጠቀመች እንኳ አልተሳካም። ምክንያቱም አንዴ ያምልጧታል። እንዴ እሷን እንኳን ደግማ አሁን የራሷን ህይወት ጀምራች። በቃ እሱም የራሱን ህይወት እሷም የራሷን ህይወት በሰላማዊ መንገድ በቃ እንዴ! አሬ ይደብራል። እውነት በጣም ነው የሚደብር። በጣም ነው ደግሞ የሚያሳፍረው። ይሄ እውነት ለመናገር አሳፋሪ ነክ እያደረግከው ያለውን ነገር በጣም ነው የሚያሳፍረው። በጣም ማለት ነው። እንዴ አሁን አብረሽ ቢቷት እኮ እንድታገባትም ምንድን ነው ይሄን ያህል? እንዴት ሰው በወንድሙ ላይ ጠላት ይሆናል? አረ ፈጣሪ ሆይ ማስተዋልን ስጠን። ፍቅርን አድለን፣ መተሳሰብን መተዛዘንን አድለን። አምላክ ሆይ እንደ ቸርነት አንተ አስበን፣ አንተ ይቅር በለን። የድንግል ማርያም ልጅ እውነት በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው። ሰው በእናቱ ልጅ፣ ሰው በገዛ ወንድሙ፣ እውነት ያሳፍራል። ሲኒ በጣም ያስጠላኝ፣ እንዴት እንዳሰቀጥጠኝ ሰውነቴን ራሱ። ምክንያቱም በቃ ልክ አይደለም። ይሄ ባለየነት ነው፣ ውርዴት ነው። ኤፋ በወንድሙ ሚስት ቀና። ኤፋ ወንድሙና ሚስቱን ሊያፋታችሁ የፋን። ኧረ በስመ አብ ወልደ። ኧረ ስነ ስርዓት ይኖርህ እናቴን፣ ስነ ስርዓት ጭንቅላትህን አሳራው እንዴ! ከአብርሽ ራስ ውረድ እንዴ! የእናቱ ልጅ ይህን ያህል እንደዚህ ከሄደ ጠላ። ሌሎችማ ምንም ቢያደርጉ እነሱ ይሻላሉ። በትንሽ ወንድሙ ካልተከበረ፣ በትንሽ ወንድሙ ካልተመካ። ነገሩ በዚህ ሰዓት ፈጣሪ እንጂ ሰውን አትመኩ። ወላይ እናታችሁ ልጅ ቢሆን ይኸው እየተፈጠረ ያለው በጣም ነው የሚያስጠላው። በጣም ማለት ነው። እንግዲህ በአንተ የተነሳ እንግዲህ ብዙ ወንዶች ይሰደባሉ። በወንድም ሚስት የሚቀና የወንድም ደስታ የማያስደስት ትውልድ ረፈር። እውነቴን ነው እፈር። ማፈሪያ ላይ ያዩ ምረቴ በጣም ማፈሪያ ነው። እስማ እግዚአብሔር ይርዳህ። ሌላ አይደለህም። እና ሙዶችዬ አብራችሁን ስለነበራችሁ እጅግ ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። ብዙ ዓለም ዩቲዩብ የሚለውን ሰብስክራይብ፣ ላይክ ብዙ ዓለም 16 የሚለውን የዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት የዓለም ዳርቻ ሰላማችሁ